ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። ለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀንና ሰላምና ደህንነቱ የሰፈነበት ዕለት እንዲሆን እንመኛለን። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦቻም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ኢራንና ሊባኖስ ወደ እስራኤል ሚሳኤል መተኮሳቸውን እንደቀጠሉ ነው። 7 ተዋጊ ወታደሮች ትናንት ምሽት በደቡብ ሊባኖስ በቀላል ሁኔታ መቁሰላቸው ታወቀ። የትምህርት ሚኒስትሩ ዮአቭ ኪሽ ጦርነቱ ከፔሳህ በኋላ ከቀጠለ የበጋውን እረፍት ለማሳጠር እያሰቡበት መሆናቸው ተገለጸ። የእስራኤል የአየር ኃይል በኢራን ኢላማዎች ላይ ከ50 ዓመታት በላይ እድሜ ባላቸው ቦምቦች እየተጠቀመ መሆኑ ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ኢራንና ሊባኖስ ወደ እስራኤል ሚሳኤል መተኮሳቸውን እንደቀጠሉ ነው። ሌሊቱን በሰሜን በመካከለኛው በደቡብ እስራኤልና በተለያዩ አካባቢዎች የማስጠንቀቂያ ደወል ድምጽ ተሰምቷል። ትናንት ምሽት ጀምሮ ወደ ተለያዩ አካባቢዎች የተወነጨፉ ሚሳኤሎች የከሸፉ ሲሆን በአንዳንድ ቦታዎች በወደቁ የሚሳኤል ስብርባሪዎች በንብረት ላይ ጉዳት መድረሱ ተገልጿል። በሰው ላይ ጉዳት አልደረሰም። ይህ በዚህ እንዳለ የእስራኤል የአየር ኃይል በኢራን መንግስታዊና ወታደራዊ ኢላማዎች ላይ የሚያደርሰውን ጥቃት እንደቀጠለ መሆኑን ከደረሰን ዘገባ መረዳት ችለናል። አንበሳው አገሳ የተባለውና አሜሪካና እስራኤል ከኢራን ጋር የሚያካሄዱት ጦርነት ዛሬ 24ኛ ቀኑን አስቆጥሯል። 7 ተዋጊ ወታደሮች ትናንት ምሽት በደቡብ ሊባኖስ በቀላል ሁኔታ መቁሰላቸው ታወቀ። 2 ወታደሮች ስራ ላይ በደረሰ አደጋ የቆሰሉ ሲሆን ቀሪዎቹ ያለ ሰው በሚበር አይሮፕላንና በፍንዳታ ምክንያት የቆሰሉ መሆናቸው ተገልጿል። ሁሉም ለሕክምና እርዳታ ወደ ሆስፒታል መወሰዳቸውና ለቤተሰቦቻቸውም የተነገረ መሆኑን ከደረሰን ዘገባ መረዳት ችለናል። በአሜሪካ መንግስት አንድ ታዋቂ ባለስልጣን በይሁዳና ሰማሪያ አካባቢ የይሁዳውያን የሽብር ድርጊት መባባሱን አስመልክተው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተወያዩ ተባለ። ጠቅላይ ሚኒስትር ኔታንያሁ በጉዳዩ ያለውን ወቅታዊ ተጨባጭ ሁኔታ ለመገምገም ከመከላከያ ሚኒስትር እስራኤል ካጽ፣ ከብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር፣ ከኢታማጆር ሹሙና ከሻባክ ኃላፊ ጋር ባለፈው ሳምንት በስልክ የተወያዩ ሲሆን በአካባቢው በዘረኝነት ምክንያት የሚፈጠሩ ወንጀሎችን እንዲያስቆሙ መጠየቃቸውና ሁኔታውም ትኩረታቸውን ከኢራን ወደ ይሁዳና ሰማሪያ የሚያዞረው መሆኑን ማሳሰባቸው ተገልጿል። የትምህርት ሚኒስትር ዮአቭ ኪሽ ጦርነቱ ከፔሳህ በኋላ ከቀጠለ የበጋውን እረፍት ለማሳጠር እያሰቡበት መሆናቸውን አስታወቁ። ኪሽ ለጋዜጠኞች በሰጡት መግለጫ የበጋውን እረፍት ለማሳጠር ከመምህራን ማህበር ጋር መግባባት እንደሚያስፈልግ ከገንዘብ ሚኒስትር በጸሌል ስሞትሪች ጋር የተወያዩ መሆናቸውን ገልጸዋል። ዮአቭ ኪሽ የመምህራን ማህበርና የተማሪዎች ሸንጎ ሀሳቡን የተቃወሙት መሆኑን ገልጸው የአፋቤን ዳቪድና ራን ኤሬዝ ስምምነቶችን በሚጎዱ አሰራር እንደማይስማሙ ገልጸው በአደጋ ጊዜ በርቀት የሚሰጠው ትምህርት ተገቢውን ምላሽ እንደሚሰጥ አስታውቀዋል። የተማሪዎች ሸንጎም ሀሳቡን በመቃወም በጦርነት ጥላ ስር ሆኖ መማር እንደ ረፍት ስለማይቆጠር የማነቃቂያ ጊዜ እንደሚያስፈልጋቸውና የበጋው ረፍት እንዲቀጥል አስታውቀዋል ተብሏል። የእስራኤል የአየር ኃይል በኢራን ኢላማዎች ላይ ከ50 ዓመታት በላይ እድሜ ባስቆጠሩ ቦምቦች እየተጠቀመ መሆኑ ተገለጸ። የአየር ኃይሉ ከ10 ዓመታት በፊት የሰላም ስምምነት ሳይደረስ በግብጽ ወታደራዊ ካምፕ ላይ ሊጣሉ የታሰቡ በሺዎች የሚቆጠሩ ቦምቦችን በኢራን ኢላማዎች ላይ እየተጠቀመ ሲሆን ቦምቦቹ በመከላከያ ሰራዊቱ የምድር ውስጥ የጦር መሳሪያ ክምችት የተገኙ መሆናቸው ተገልጿል። እነዚህ ቦምቦች አነጣጥረው የሚመቱ ስላልሆኑ የአየር ኃይሉ ከህዝብ መኖሪያ ርቀው በሚገኙ የኢራን ወታደራዊ ካምፖችን ለመደብደብ እየተጠቀሙባቸው ሲሆን በአሮጌ የጦር መሳሪያ ለመጠቀም የተወሰነው በጥሩ ሁኔታ የተጠበቁና ቦታ የያዙ የጦር መሳሪያዎችን ለመጠቀምና ወጪ ለመቆጠብ ታስቦ መሆኑን የመከላከያ ሰራዊቱ ባለስልጣናት ገልጸዋል። የጦር መሳሪያ ጥቅም ላይ እንዲውል የሚወሰነው ጥብቅ ምርመራ ከተካሄደ በኋላ መሆኑን ወታደራዊ ቃል አቀባዩም ጨምረው ገልጸዋል።
ከኢራን በሚወነጨፈው ሚሳኤል ምክንያት በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ እንቅስቃሴው በጣም የተገደበ መሆኑ ተገለጸ። የደህንነት አካላትና የበረራ ባለስልጣናት ትናንት ምሽት በጋራ ወቅታዊ ተጨባጭ ሁኔታውን ከገመገሙ በኋላ የመንገደኞች ቁጥርና የበረራው ቁጥር እንደሚቀንስ ወስነዋል ተብሏል። በየአንድ ሰዓቱ አንድ በረራ የሚያርፍ እንደሆነና አንድ በረራም የሚወጣ መሆኑ ተገልጿል። በአንድ በረራ የሚጓዙ መንገደኞች ቁጥርም 50 ብቻ እንዲሆን መወሰኑን ከደረሰን ዘገባ መረዳት ችለናል። በጦርነቱ ምክንያት ትናንት ህይወቱ ያለፈው የምስጋባ ቃል አቀባይ የኦፈር ሞስኮቪች የቀብር ስነስርዓት ዛሬ ይፈጸማል ተባለ። የቀብር ስነስርዓቱ የሚፈጸመው አሚአድ በተባለው ኪቡጽ ሲሆን በጸጥታው ምክንያት የተወሰኑ ሰዎች ብቻ እንደሚሳተፉና ቀብሩም ጊዜያዊ መሆኑ ተገልጿል። ለወደፊቱ ሁኔታዎች ሲመቻቹ በመኖሪያው ኪቡጽ በምስጋባም እንደሚቀበር ታውቋል። ሞስኮቪች ከመከላከያ ሰራዊቱ በተተኮሰ ጥይት ተገድሎ እንደሆነ ለማወቅ ምርመራ እየተካሄደ መሆኑም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የንግድ መርከቦች መተላለፊያ መስመር እንዲከፈት ለኢራን ያስቀመጡትን ቅድመ ሁኔታ ተከትሎ እስራኤል በቴህራን የኃይል ምንጮች ላይ ሰፊ ጥቃት እንዲወሰድ የምትደግፍ መሆኗ ተገለጸ። ትራምፕ ሆርሙዝ እንዲከፈት ለኢራን የሰጡት ማስጠንቀቂያ ሁኔታውን እንደማይለውጠውና በአካባቢው የሚወሰደውን ወታደራዊ እርምጃ ተባብሶ እንደሚቀጥል ተገልጿል። ትራምፕ ሌላ አማራጭ የሚፈልጉ ቢሆኑም በኢራን በኩል ምላሽ እንዳልተሰጠ ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን ይጨምራል፣ በአንዳንድ አካባቢዎች ዝናብ ይዘንባል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 15፣ በቴል አቪቭ 19፣ በሀይፋ 15፣ በብኤርሸባ 20፣ በጽፋት 13፣ በኢላትና አካባቢዋ 22 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረቧቸው በርካታ የሀገር ውስጥና ውጭ ሀገራት ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። አራቱም የእስራኤል ዋና ዋና ጋዜጦች ሀሬጽ፣ ኢዲዮት አህሮኖት፣ ማዕሬብና እስራኤል አየሁም ዛሬ ለዝግጅት ክፍላችን ደርሰዋል። አራቱም ጋዜጦች ሰፊ ትኩረት ሰጥተው የዘገቡት ነገር ቢኖር በኢራንና ሊባኖስ የሚካሄዱ ጦርነቶችና እነሱን ተከትሎ የመጡ ነገሮችን ነው። የኢዲዮት አህሮኖት ጋዜጣ በርካታ የንግድ መርከቦች የሚተላለፉበት የሆርሙዝ የባህር ወሽመጥ መዘጋት ጉዳይና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ያቀረቡትን ማስጠንቀቂያ በተመለከተ ነው። ትራምፕ ለኢራን መሪዎች ያቀረቡት የ48 ሰዓታት ማስጠንቀቂያ ዛሬ ሌሊት ያበቃል። ኢራናውያን የሆርሙዝን የባህር ወሽመጥ በ48 ሰዓታት ውስጥ ካልከፈቱ የነዳጅና ሌሎች የንግድ እቃዎችን የጫኑ መርከቦች እንደተለመደው እንዲያልፉ ካላደረጉ አሜሪካ በኢራን ካሉ ከፍተኛ የኃይል ማመንጫ ተቋማት መካከል በተወሰኑት ላይ እርምጃ ትወስዳለች በማለት ዝተዋል። ይህ ዛቻም የሚያበቃው ዛሬ ሌሊት ነው። በአንጻሩ ኢራናውያን የፕሬዝዳንት ዶናልድ ትራምፕን ዛቻ አልፈሩትም። ባጸፋው እኛም በመካከለኛው ምስራቅ በሚገኙ ሀገራት የኃይል ማመንጫዎችና የነዳጅ ማውጫ ተቋማት ላይ ጥቃት እንፈጽማለን በማለት ዛቻቸውን በዛቻ መልሰዋል። የፋርስ ባህረ ሰላጤው ሀገራት በበኩላቸው አሜሪካ በኢራን የኃይል ማመንጫ ተቋማት ላይ እርምጃ እንዳትወስድ እያስጠነቀቁ ነው። የአሜሪካ ድርጊት በዓለም የምጣኔ ሀብት እንቅስቃሴ ላይ ከፍተኛ ጉዳት ያደርሳል በማለት አስጠንቀዋል ብሏል የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው። የትራምፕ ማስጠንቀቂያ ኢራኖች በሆርሙዝ ጉዳይ እጃቸው እንዲሰጡ ለማድረግ አሊያም ኢራን ቀጥታ ድርድር እንድታደርግ እንድትጠይቅ ሳይሆን አይቀርም ተብሏል። በሌላ በኩል ኢራን በየቀኑ 1.5 ሚሊዮን በርሜል ነዳጅ ዘይት ማውጣት ቀጥላለች። የኢራን መንግስት በጦርነት ሆኖና የሆርሙዝን መተላለፊያ በመዝጋት የዓለምን ኢኮኖሚ እንቅስቃሴ አንቆ ይዞም በነዳጅ ዙሪያ ትርፍ ማግኘቱን እንደቀጠለ ነው ብሏል ጋዜጣው። በነዳጅ ማውጫ ተቋማትና የእህል አቅርቦት ድርጅቶች ላይ የሚወሰድ እርምጃ ግጭቱን የሚያባብስ ነው በማለት ጋዜጣው ጨምሮ ዘግቧል። ጦርነቱ በቀጠለበትና የሆርሙዝ የባህር ወሽመጥ ጉዳይ ትኩስ መነጋገሪያ በሆነበት ወቅት ደግሞ ጦርነቱን ለማስቆም ጎን ለጎን የሚደረጉ ጥረቶች አሉ። በተለይ ካታር፣ ቱርክና ግብጽ በአሜሪካና ኢራን መካከል የተኩስ አቁም ስምምነት እንዲደረስ ጥረት መጀመራቸውን የኢዲዮት አህሮኖት ጋዜጣ ጨምሮ ዘግቧል።
የማዕሪብ ጋዜጣም የሆርሙዝን ጉዳይና ወቅታዊ ጦርነቱን በተመለከተ በዛሬ ዘገባው በትኩረት ተመልክቷል። ማዕሪብ የመሰረተ ልማት ጦርነት በሚል ርዕስ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን የሆርሙዝን የባህር ወሽመጥ በ48 ሰዓታት ካልከፈቱ አሜሪካ በኢራን የኃይል ማመንጫ ተቋማት ላይ እርምጃ ትወስዳለች በማለት አማራጭ አቅርበውላቸዋል። ኢራን በበኩሏ አሜሪካ እንዲህ አይነት እርምጃ ከወሰደች በመካከለኛው ምስራቅ ውስጥ ያሉ የኃይል ማመንጫዎችን በመምታት አካባቢውን በሙሉ ጨለማ ውስጥ እንከተዋለን በማለት ዝታለች ብሏል የማዕሪብ ጋዜጣ። በዚህ ምክንያትም ውጥረቱ ጨምሯል ተብሏል። የአሬጽ ጋዜጣም በተመሳሳይ ሁኔታ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ዛቻና የኢራን መሪዎች የሰጡትን ያጸፋ መልስ ዘግቧል። የእስራኤል አየም ጋዜጣ ደግሞ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ጉዳይ ለኢራን ያስተላለፉት ማስጠንቀቂያ ጦርነቱ እንዴት ሊሆን ይችላል፣ እንዴት ወደፊት ሊቀጥልም ወይም ደግሞ ሊቋረጥ ይችላል የሚለውን ጉዳይ የሚወስን ይሆናል በማለት ዘግቧል። ሌላው ማዕሪብም ሆነ ሌሎች ጋዜጦች የዘገቡት ባለፉት ቀናት ኢራንና ሂዝቦላ ወደ እስራኤል የተኮሷቸው ሚሳኤሎችና ሮኬቶች በእስራኤል 200 የሚሆኑ ሰዎችን ማቁሰላቸውን ነው። በአራድ ከተማ ሚሳኤል በአንድ የመኖሪያ ሰፈር መካከል ላይ ወድቆ ባደረሰው ጉዳት ከቆሰሉ ሰዎች መካከል 5 ልጆች አሁንም በከባድ ሁኔታ ተጎድተው የሕክምና እርዳታ እየተከታተሉ ነው በማለት ሚሳኤሎችና ሮኬቶች በአራድ፣ ዲሞና፣ ምሽጋቫምና በመካከለኛው የሀገራችን ክፍል ያደረሱትን ጉዳት ጋዜጦች ዘግበዋል። የኢዲዮት አህሮኖት ጋዜጣ በምሽጋቫም ከሂዝቦላ በኩል በተተኮሰ ሮኬት ህይወቱ ያለፈውን የኦፌር ሞስኮቪችን ጉዳይ ዘግቧል። ኦፌር በግብርናው ዘርፍ የተሰማራና በጋራ መኖሪያ ሰፈሩ የአቮካዶ ምርት ኃላፊ ነበር። በወቅቱ በመኪና ተሳፍሮ ሲሄድ የነበረበት ምክንያት እየተመረመረ ነው። ማዕሪብ በበኩሉ ኦፌር በኪቡጽ ምሽጋቫም የጸጥታ ጥበቃ ክፍል ባልደረባ እንደነበር፣ መኪናው ላይ ቀጥታ ባረፈ ከባድ መሳሪያ ህይወቱ ማለፉ ይታወቃል። የተኩሱ ዋና ምንጭ እየተመረመረ ነው። ከእስራኤል ጦር በኩል የተከፈተ ተኩስ ነው ጉዳት ያደረሰበት የሚል ጥርጣሬ መኖሩንና ሁኔታውን በትክክል ለማወቅም ምርመራ እየተካሄደ መሆኑን የማዕሪብ ጋዜጣ ዘግቧል። በሰሜን እስራኤል የሂዝቦላ ድርጅት በሚተኩሳቸው ሮኬቶችና ድሮኖች ብዙ ጉዳት እየደረሰ ቢሆንም የአካባቢው ገበሬዎች ጠላት እኛን ከቦታችን አያስለቅቀንም፣ በዚህ አካባቢ መኖራችንና በግብርናው ዘርፍ እንቅስቃሴ ማድረጋችን እንቀጥላለን በማለት ገበሬዎቹ መግለጫ ማውጣታቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። በሌላ በኩል ደግሞ የእስራኤል መከላከያ ሰራዊት በሂዝቦላ ድርጅት ላይ የወሰደ ያለውን የጦር ዘመቻ አጠናክሮ ለመቀጠል እቅድ አለው። የሂዝቦላ ድርጅት ከሊባኖስ ሆኖ የሰሜን እስራኤልንም ሆነ የሌላውን አካባቢ ሰላምና ደህንነት እንዳያደፈርስ ከሊታኒ ወንዝ ማዶ በማራቅና በደቡብ ሊባኖስ አካባቢ ወታደራዊ ቀጠና ለመከለልና ሰሜን እስራኤልን ሰላም የማድረግና ልክ እንዳዛ አይነት የሰላም ቀጠና የመፍጠር እቅድ በጦሩ በኩል ያለ መሆኑን ጋዜጦች በዛሬ ዘገባቸው ተመልክተዋል። በዛሬ ጋዜጦች ዘገባዎች ከቀረቡ ርዕሰ ጉዳዮች መካከል የትምህርት ጉዳይ አንዱ ነው። የኢዲዮት አህሮኖት ጋዜጣ በጦርነቱ ምክንያት በመማር ማስተማሩ ሂደት ያለው የተምታታ አሰራር ቀጥሏል። ትምህርት በመደበኛ ሁኔታ ሊሰጥ የነበረው ቀርቷል። በተለይ በደቡብ እስራኤል አንዳንድ ቦታዎች ትምህርት በክፍል ውስጥ እንዲሰጥ የደጀን እዙ ፈቅዶ ነበር። ይሁን እንጂ በአራድና ዲሞና ከተሞች ሚሳኤሎች ከተተኮሱና ጉዳት ካደረሱ በኋላ እቅዱ ተሰርዟል። እንዲሁም ትምህርቱ በዙም አማካይነት እንዲሰጥ ተወስኗል። እስከ ፋሲካ በዓል ረፍት መውጫ ነገ ድረስ ትምህርት በዙም ይሰጣል። በሌላ በኩል በቢጫ በተሰመሩ አካባቢዎች ከመደበኛ ትምህርት እንቅስቃሴ ውጭ የሚሰጥ ቀጣና የሚባሉት የትምህርትና እንቅስቃሴዎች ማከናወን ይቻላል ተብሏል የሚል ዘገባ የኢዲዮት አህሮኖት ጋዜጣ አቅርቧል። ማዕሪብ በበኩሉ የገንዘብ ሚኒስትር በጻለል ስሞትሪች ባለው የጦርነት ሁኔታ ተማሪዎች ለረፍት መውጣታቸውና በበጋው የረፍት ወቅት በመደበኛ ሁኔታ እንዲማሩ እንዲደረግ የትምህርት ሚኒስትሩ ዮአቭ ኪሽ እንዲያውጁ ጠይቀዋል። የትምህርት ሚኒስትሩ በበኩላቸው እንዲህ አይነት ውሳኔ መወሰን ያለበት ከመምህራን ማህበራት ጋር በመመካከርና በመስማማት መሆን አለበት የሚል ምላሽ ለገንዘብ ሚኒስትሩ መስጠታቸውን ማዕሪብ ዘግቧል። አሁን ባለው የጦርነት ሁኔታ በቢጫ የተሰመሩና ቀይጣናና አንዳንድ የትምህርት ሁኔታዎችን ማካሄድ የሚቻልባቸው አካባቢዎች ምናሸ ይሁዳ፣ ምዕራብ ላኪሽ፣ ያዛሰርጥ፣ ማዕከላዊ ነጌብ፣ ደቡብ ነጌብና አራባ የተባሉት አካባቢዎች ናቸው። በቀይ የተሰመሩና የትምህርት እንቅስቃሴን በአካል ማካሄድ የማይቻልባቸው አካባቢዎች ማዕከላዊ ገሊላ፣ ካርሜል፣ ሻሮን፣ ዳን፣ ሽፌላ፣ ኤላትና የመሳሰሉት አካባቢዎች ይገኙበታል ብሏል ጋዜጣው።
የኢትዮ ታህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል ኢራን ወደ ለንደን የመተኮስ አቅም አላት የሚል መረጃ እስራኤል ካቀረበች በኋላ የብሪታንያ ባለስልጣናት ውጥረት ውስጥ ገብተዋል። ኢራን 3800 ኪሎ ሜትር የሚወነጨፍ ሚሳኤል ወደ አሜሪካና ብሪታንያ የጦር ይዞታዎች ህንድ ውቅያኖስ አካባቢ ወደምትገኘው ቻጎስ ደሴት ዴጎ ጋርሲያ ጦር ሰፈር መተኮሷ አውሮፓውያንን አሳስቧል። ኢራን ወደ እንግሊዝ ዋና ከተማ ለንደን ብትተኮስ የብሪታንያ የአየር መቃወሚያዎች ሊያከሽፉ ይችላሉን የሚለው እንዲፈተሽ የሀገሪቱ ባለስልጣናት እየጠየቁ ነው። በተለይ የምዕራብ አውሮፓ ሀገራት ውጥረት ውስጥ መግባታቸውን የኢትዮ ታህሮኖት ጋዜጣ ዘግቧል። ማዕሬብ ኢራን ወደ እስራኤል ዓለም አቀፍ አውሮፕላን ማረፊያ ናትባግ ከተኮሰችና በ3 የግል አውሮፕላኖች ላይ ጉዳት ካደረሰች በኋላ ተጀምረው የነበሩ በርካታ በረራዎች ተቀንሰዋል። በእያንዳንዱ የአየር በረራ ጉዞ 50 ሰዎች ብቻ እንዲበሩ ተደርጓል። በአንድ ሰዓት ውስጥም አንድ በረራ ብቻ ይኖራል ብሏል የማዕሪብ ጋዜጣ። ማዕሪብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን መንግስት ለመጣል ያስችላል ያሉትን እቅድ ይፋ ማድረጋቸውን ዘግቧል። በተለይ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ በኢራን ላይ ሰሞኑን የተካሄደውን እርምጃ ኢራን በተለያዩ ሀገራት ላይ የተኮሰች ስለሆነ ሌሎች ዓለማትም በጦርነቱ ተሳታፊ እንዲሆኑ ጥሪ ማቅረባቸውን ማዕሪብ ዘግቧል። ሌላው በኢራን ላይ ብዙ እርምጃ እየተወሰደ ቢሆንም አሁንም የሀገሪቱን የመሪነት ሚና የያዙት የአያቶላዎች አስተዳደር መሆኑን ጋዜጣው ጨምሮ ዘግቧል። የአሬጽ ጋዜጣ በመንግስት አማካሪዋ ጋሊ ባህራብ ሚያራና የፖሊስ ጠቅላይ አዛዡ መካከል የተፈጠረውን ችግር ዘግቧል። የመንግስት ህግ አማካሪዋ ሚስተር ቤንግቪር በፖሊስ በኩል ያስቀመጡትን ችግር እየፈጠረ ነው ያሉትን አካል እንዲያስቆሙ ጠይቋል። የፖሊስ አዛዡ ዳኒ ሌቪ በበኩላቸው የመንግስት ህግ አማካሪዋ በፖሊስ ስራ ጣልቃ ከመግባት እንዲቆጠቡ ጠይቋል። ያቀረቡትን ቅራኔም ውድቅ አድርገዋል ብሏል የሐሬጽ ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ጸንተሽ ኑሪ ሀገራችን ባንቺ ነው ውድ እናታችን የአብሮነት ደስታ ባንቺ ነው እናት ሀገሬ ማማሬ ፀሐይ ጀንበር። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ በድጋሚ እንዴት አደርሽ? ጤና ይስጥልን ሰጠኝ። እንደምን አደር አድማጮች፣ እንደምን አደራችሁ? ደህና ነን። እንግዲህ የጦርነቱ ሁኔታ ያው 4ኛ ሳምንቱን ይዟል። ያለው የጦርነት ድባብ አሁንም አልቀነሰም፣ እንደውም እየጨመረ አንዳንድ አካባቢዎችን እያካለለ መምጣቱ አሳሳቢ ነው። ከዛ ውጭ እንግዲህ በአንጻራዊ መልኩ ደግሞ የዕለት ከዕለት እንቅስቃሴያችን አለ። አዎ የዕለት ከዕለት እንቅስቃሴ ግድ ነው። እስራኤል ሀገር አቁሞ አያውቅም አይደለ? ጥሩ ነው። ምንም ይሁን ምን በዚህ እንቀጥልበት። እንግዲህ የተለያዩ ርዕሰ ጉዳዮች አሉን በዛሬው ወቅታዊ ዘገባችን። አንደኛው የሆርሙዝ የባህር ወሽመጥ ጉዳይ የዓለምን የኢኮኖሚ እንቅስቃሴ አንቆ እንደያዘ ነው። ይህንን የሆርሙዝ የባህር ወሽመጥ ኢራን በ48 ሰዓታት ውስጥ ካልከፈተች አሜሪካ እርምጃ እንደምትወስድ ትራምፕ ዝተዋል። እንግዲህ ይህ ማስጠንቀቂያም ሌሊቱን ያበቃል ተብሎ ይጠበቃልና ኢራንም ያጸፋ መልስ እየሰጠች ነው። አንፈራም የሚል ሌላ እርምጃ እንወስዳለን የሚል እንዴት ነው? አው እውነት ግን ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ 48 ሰዓታት የጊዜ ገደብ ሰጥተው ነበር። ይሄ ሆርሙዝ የተባለው የባህር የንግድ መርከቦች መተላለፊያ መስመር እንዲከፈት ለዓለማችን እጅግ ወሳኝ ነው። እንግዲህ የንግድ መተላለፊያ መስመር መርከቦች እንግዲህ የነዳጅም ሆነ ሌላ የተለያዩ ለዓለማችን ሀገራት ጥቅም ላይ የሚውሉ ሸቀጣ ሸቀጦች የሚተላለፍበት መስመር ነው። በዓለማችን ኢኮኖሚ ላይ ተጽዕኖ እንደፈጠረ በሰፊው እየተነገረ ያለበት ሁኔታ ነው እንደውም አሁን ያለውና በመጀመሪያ ዶናልድ ትራምፕ እንደውም አሜሪካ እኮ ብዙ አትጠቀምበት ማትፈልገውም የአውሮፓ ሀገራት ነው የሚፈልጉት ብለው ነበር። ዞሮ ዞሮ ግን ለማስከፈት ቆርጠው እንደተነሱና አማራጭ ያው አቅርበዋል ኢራን። ካልሆነ እንግዲህ ያው ከ48 ሰዓታት በኋላ ምንድነው ዶናልድ ትራምፕ ያሉት? ኢራን ሀሳባቸውን ካልተቀበለችና ይህ መስመር ካልተከፈተ
በኢራን የኃይል ምንጮች ላይ ያው እርምጃ ወስዳለሁ እናፈነደዋለን፣ የኢራንን የኃይል ምንጭ ጣቢያዎች ላይ ሁሉ እናወድማለን እናፈነደዋለን ብሎ ያው ማፈንዳት እንግዲህ ቃሉ እንትን ላይ ይችላል። እንደዚህ ሚል ዛቻ ነው ያሰሙት። በኢራን በኩል እንዳልከው ይሄን መልእክት እንደዛ ነው። ግን በኢራን በኩል ይሄን ሀሳብ እንዳልተቀበሉት ነው እስካሁን ድረስ ባለው ሁኔታ። እንደውም በተቃራኒው ኢራናውያን በአካባቢ ሀገራት ላይ የሚወስዱት እርምጃ የተጠናከረ መሆኑንና የእርምጃ የሚወስዱበት ስልታቸውን ቀይረው ጥቃቱን አጠናክረው እንደቀጠሉ ከዚህ በኋላ እንደውም ምላሻችን የባሰ ይሆናል ማለታቸው ተገልጿል። ምላሽ እየሰጡ መሆኑም እየታየ ነው። በአካባቢ ሀገራትም እርምጃ እየወሰዱ ነው። በሳውዲ ላይ ባሳለፍነው ሌሊት ሚሳኤል ተኩሰው ሚሳኤሉ መክሸፉ ተገልጿል። በሌሎች አጎራባች ሀገራትም እንደዚሁ። በእስራኤል በኩል ምንድነው የሚለው የዶናልድ ትራምፕ ዛቻ ምንም ለውጥ አያመጣም ባለው ተጨባጭ ሁኔታ ላይ ኢራን የሆርሙዝን መተላለፊያ መስመር ልትከፍት አትችልም። የዶናልድ ትራምፕን ዛቻ ፈርታ ምንም ለውጥ ሊኖር ስለማይችል በኢራን የኃይል ምንጮች ላይ እንደውም ጥቃቱን አጠናክሮ መቀጠል ነው የሚያስፈልገውና በአጠቃላይ በኢራን ላይ የሚወሰደው ወታደራዊ እርምጃ በስፋትና ተጠናክሮ መቀጠል እንዳለበት ነው እየተገለጸ ያለው። በእስራኤል በኩልም እንግዲህ 48 ሰዓታቱ ያልቃል። ከዛሬ ሌሊት ጀምሮ የሚሆነውን እናያለን። ኢራናውያን ግን ሀሳቡን እየተቀበሉት አይደለም። እንደውም የሚሰጡት ምላሽ አሁን ተጠናክሮ የቀጠለ እንደሆነ ነው እየተገለጸ ያለው። ይሄን ይመስላል። አንተ በዚህ ሀሳብ የምትጨምረው ካለና እዚህ ላይ እንግዲህ ኢራናውያን የሆርሙዝን የባህር ወሽመጥ መቆጣጠራቸውን የሚያመላክት ነው። አሜሪካ እንግዲህ የኢራንን የባህር ኃይል አውድሜዋለሁ ስትለው የነበረም ጥያቄ ውስጥ የሚያስገባ መስሎ ነው የሚታየው። ምክንያቱም የባህር ኃይላቸው ከወደመ ያንን አካባቢ እንዴት ሊቆጣጠሩት ይችላል የሚለውን ሁኔታም ጥያቄ ውስጥ የሚያስገባ ነውና ኢራናውያን እንግዲህ መላው መካከለኛው ምስራቅን ጨለማ ውስጥ እንከታለን፣ እኛም እርምጃ እንወስዳለን። በዛ አካባቢ እንግዲህ የአሜሪካ ወዳጅ ናቸው፣ ለአሜሪካ ጦር ሰፈር ፈቅደዋል ባለቻቸው ሀገራት ላይ ኢራን ያው እርምጃ መውሰዷ ይታወቃልና እነሱን የኃይል ማመንጫዎች፣ ነዳጅ ማውጫ ተቋማት ሁሉ እናጠቃለን ያሉበት ሁኔታ ምናልባት ጦርነቱን የባሰ የሚያባብስና ወደ የት ሊያመራ ይችላል የሚለውን ሁኔታ የሚጠቁም እንደሆነ ነው እየተነገረ ያለው። የሚሆነው እናያለን ሌሊት በኋላ። እውነትህን ነው። ጦርነቱን ከሚያራዝሙት አንዱ ምክንያት እንደውም ይሄ ነው። አሁን በሆርሙዝ ላይ እንደገና መስመሩን ለማስከፈት የሚወሰደው ወታደራዊ እርምጃ ጦርነቱን ያራዝመዋል ተብሎ ይጠበቃል። በነገራችን ላይ ይሄ መስመር መዘጋቱ በዓለማችን ኢኮኖሚ ላይ ከፍተኛ ጫና እንደፈጠረ ዓለም አቀፉ የኃይል ምንጭ ተቋም ዛሬ ሌሊት መልእክት አስተላልፏል። የዚህ ዓለም አቀፍ የኃይል ምንጭ ተቋም ኃላፊ ፓቲህ ብሩል ይባላሉ። ከፍተኛ አደጋ ነው አጠቃላይ በመካከለኛው ምስራቅ ያለው ጦርነት አደጋ መሆኑን ለዓለማችን ኢኮኖሚና ደግሞ ይህ መስመር መዘጋቱ ከፍተኛ ጫና የፈጠረ መሆኑን መልእክት አስተላልፈዋል። ምናልባት እንግዲህ ዓለም አቀፍ ጫናም ከተጨመረበት ሌላ አማራጭ የሚያመጣ ከሆነ የሚሆነውን እናያለን። ለማንኛውም የተሰጠው ጊዜ ገደብ ብዙም ስላልቀረው ያለውን ሁኔታ እናያለን። ሰጠኝ ሌላው መከላከያ ሰራዊት የእስራኤል መከላከያ ሰራዊት በሊባኖስ በሂዝቦላ ድርጅት ላይ ጥቃቱን አጠናክሮ ለመቀጠል የተለያዩና አዳዲስ ፕሮግራሞችን ማዘጋጀቱ እየተገለጸ ነው። እንዴት ነው ይህ ጉዳይስ? እንግዲህ ሂዝቦላ እንደምናውቀው ይህን ኢራን ላይ የተከፈተውን ጦርነት ምክንያት በማድረግ ያው የኢራን ልጇ ስለሆነም ኢራን የወለደችው ኢራን የፈጠረችው ድርጅትም ስለሆነ ለኢራን ደግፎ በእስራኤል ላይ ጦርነት ጀምሮ ድሮንና ሚሳኤሎችን የተለያዩ ሮኬቶችን ሲተኩስ መቆየቱ ይታወቃል። የእስራኤል መከላከያ ሰራዊት ደግሞ ከኢራን በኢራን ላይ ከሚያካሄደው ጦርነት ባሻገር ጎን ለጎን እየተዋጋ ያለበትን ሁኔታ ደጋግመን የዘገብንበት ሁኔታ አለ። አሁን ይህንን የማስፋፋት ሁኔታ በተለይ ደግሞ የሂዝቦላን ድርጅት ሊታኒ ከተባለው ወንዝ በሊባኖስ ከሚገኘው ሊታኒ ወንዝ በደቡብ ሊባኖስ ከሚገኘው ሊታኒ ወንዝ በማራቅ ያንን አካባቢ የጦር ቀጠና አድርጎ የሂዝቦላ ድርጅት አባላትም ሆኑ ሌሎች አካላት እንዳይንቀሳቀሱበት ለማድረግ ከፍተኛ እርምጃ እየተወሰደም ያለበት ሁኔታ አለ። ይበልጥ በማስፋፋት የሰላም ቀጠና የመፍጠሩ ሁኔታ እቅድ እንዳለ ነው። እንዲያውም በሊታኒ ወንዝ ላይ የተሰራውን አልካሲሚያ የተባለውን ድልድይ የእስራኤል አየር ኃይል ትላንት እርምጃ እንደወሰደበት ምስሎችን ተመልክተናልና ይህ የሚያመለክተው ልክ በጋዛ ሰርጥ ቢጫ መስመር እየተባለ እንደሚጠራው
እንደዛ አይነት መስመር በመፍጠር በሊባኖስ ግዛት ላይ የሰላም ቀጠና ፈጥሮ ሊባኖስ ይህን ሂዝቦላን የማራቅ ሁኔታ እንደታቀደ ነው። ይህም እየተስፋፋ ይሄዳል ተብሎ ይታሰባል። ምናልባት እንግዲህ በዚህ በሊባኖስ መንግስትና በእስራኤል መካከል ሰላም ድርድር የሰላም ስምምነት እንዲኖር ድርድሮች ጎን ለጎን እየተካሄዱ እንደሆነ የሚነገርበት ሁኔታ አለ። ፈረንሳይና አሜሪካ የሚሞክሩት ነገር አለ። ያ ተግባር ላይ ከዋለና በአካባቢው ሰላም ከሰፈን እስራኤል ወደ ነበራት ሁኔታ ወደ ነበራት ግዛት ልትመለስ ትችላለች። ካልሆነ ግን ያው ጦርነቱ የሚቀጥልበትን ሁኔታና ያንንን አስፋፍቶ ሌላ እርምጃ የመውሰድ ሁኔታ እንዳለ ነው በጦርነቱ እንግዲህ እየተነገረ ያለው። እዚህ ላይ የምትጨምረው ነገር ካለ? አዎ በሰፊው አንተ እንደገለጽከው ነው። እንግዲህ የሂዝቦላን ድርጅት በሰሜን እስራኤል አካባቢ በሚገኙ በቅርብ ቦታዎች ለማራቅ ነው ያለው ኢላማ። የእስራኤል ትፈልገው የነበረው አጋጣሚ ነው። በስምምነቱም የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታና ያን አካባቢ እንዲለቅ ከሊታኒ ወንዝ ማዶ እንዲሻገር ነበር። ግን ያ አልሆነም። እስካሁን እንደውም ኃይሉ እንደገና በማጠናከር በማገገም በእስራኤል ላይ ጥቃት ለመውሰድ የነበረውን እንቅስቃሴ አይተናል። አሁንም ደግሞ ከኢራን ጋር በተከፈተው ጦርነት ተባባሪነቱን አሳይቶ እንደገና በእስራኤል ላይ ጦርነት ከፍቷል። እስራኤል ይህን አጋጣሚ የምትፈልገውና እንደውም ምቹ ሁኔታዎችን ሊፈጥር የሚችል ይመስላል። እንዳልከው ነው እንግዲህ በሂደት የሚታይ ጉዳይ ነው። ሌላው እርሰ ጉዳያችን እንግዲህ ትምህርት አለ። የትምህርት ጉዳይ ብዙ ጥያቄ ያመጣ ነው። በአንድ በኩል በአንዳንድ አካባቢዎች ቢጫ መስመር በተባሉት በቢጫ በተሰመሩት አካባቢዎች ትምህርት በአካል ይጀመር ተባለ። እንደገና በደቡብ እስራኤል የዚህ የሚሳኤል ጉዳት ደረሰ፣ ጥቃት ደረሰ። ከዛ በኋላ ደግሞ ነገሮች እየተቀየሩ ነው። አሁን ደግሞ እስከ በጋው ጊዜ ድረስ ትምህርት እረፍት እንዲሆን ከዛ በኋላ በበጋው ወቅት ደግሞ ትምህርት እንዲጀመር የሚለው በቃ እርስ በርስ የሚጋጩ አንዳንድ ነገሮች እየወጡ ነው። በትምህርት ሚኒስቴር፣ በገንዘብ ሚኒስቴር፣ በመምህራን ማህበር መካከል የተለያዩ ሀሳቦች ይነሳሉና እንዴት ነው? አዎ የትምህርት ጉዳይ እንዳልከው መጀመሪያ የራምዞር ተብሎ በቀለም በመከፋፈል አካባቢዎችን ቢጫ፣ ካቶም፣ አረንጓዴ እየተባለ ነበር ታስቦ ነበር። ግን ከትናንት ወዲያ ምሽት በአራድና በዲሞና የደረሰውን አደጋ አይተናል ከኢራን በተወነጨፉ ሚሳኤሎች። ከዛ በኋላ የትምህርት ሚኒስተርም ሌሎች የሚመለከታቸው ባለስልጣናትም ትምህርት በርቀት እንዲሰጥ ያው በርቀት ብቻ እንዲሆን ነው የወሰኑት። ዞሮ ዞሮ እንደው ይሄ ሁኔታው በየቀኑ የሚደርሰው ጉዳትና በኢራን ወታደራዊ ኃይል ላይ የሚደርሰውን ጉዳት አይቶ የሚደረስበት የግምገማ ውጤት ይሆናል እንጂ አስቀድሞ ይሄ ነው ለማለት ከባድ ነው። ያለንበት ሁኔታ መሀል ሀገር ሲባል ደቡብ ሲባል ሰሜን እንግዲህ የሚተኮሰው ሚሳኤል የት እንደሚያርፍ አይታወቅም። በስተት ደግሞ ሊከሽፍ ካልቻለ ሊደርስ የሚችለውን አደጋ እያየን ነው። ያው ልጆች ስላልነበሩ ትምህርት ቤቶች ዝግ ስለሆኑ የትምህርት ተቋማት ነው እንጂ እንግዲህ በትምህርት ተቋማት ላይም በሚሳኤል ፍንጣሪዎች የሚደርሰውን አደጋ አይተናል። ምናልባት የትምህርት ሚኒስቴር በየጊዜው ሀሳቡን ሊቀይር የሚችልበት ጉዳይ ሊሆን ይችላል። ጉዳይ አሁን ባለው ሁኔታ ግን እንዳልከው የትምህርት ሚኒስቴሩ ዮአብ ኪሽ የበጋውን እረፍት ለማሳጠርና እንግዲህ ያው በበጋው ረፍት ጊዜ ትምህርቱ እንዲሰጥ አሁን የተቋረጠው ትምህርት ያን ጊዜ በጋ ላይ በረፍቱ ጊዜ ለማሸጋሸግ ያሰቡት ፕሮግራም አለ። ይህ ግን ተቀባይነትን እያገኘ አይደለም። በመምህራን ማህበር በኩልና በተማሪዎች የመወጽየት ታልሚድም የተማሪዎች ሸንጎ እየተቀበለው አይደለም። ምክንያቱም አሁን ትምህርት እየተሰጠ ስለሆነ ተማሪዎች እንደሚሉት በጦርነት ጥላ ስር ሆነን እየተማርን እንደ ረፍት አይቆጠርም እየተማርን ነው በርቀት እና ረፍታችን ይጠበቅልን ይላሉ። የመምህራን ማህበር ድርጅት ኃላፊዎች ደግሞ ያፋ ቤን ዳቪድ እና ራን ኤሬስ ሀሳቡን እየተቀበሉት አይደለም። እንግዲህ ከመምህራን ጋር በተደረሰው ስምምነት ይሄን የስምምነቱን አካል የሚጎዳ ነው፣ የበጋውን ረፍታቸው እንዲያጥር ማድረግ አይቻልም እያሉ ናቸው። ውዝግብን ፈጥሯል። እንዳልከው ደግሞ የገንዘብ ሚኒስቴር ጉዳዩን እንዴት ሊቀበለው ይችላል? እንዴት ያየዋል? እንደውም ከመምህራን ጋር ተያይዞ ችግር አለ ብዙ ጊዜ በደሞዝ ጭማሪ ጉዳይና አሁን ደግሞ ረፍታቸው እንዲያጥር ሲባል አይታወቅም። ጦርነቱ የሚያልቅበት ጊዜም እኮ በትክክል እየታወቀ አይደለም። እስከ ፔሳህ ተብሎ ነበር። ከፔሳህ በኋላ ሊራዘም እንደሚችል ነው አሁን ያለው ግምትና እንግዲህ ሲደረስበት ውሳኔ የሚሰጥበት ጉዳይ ነው። ግራ የሚያጋባ ነው። እንደ ነገር የመምህራን ማህበራት እየተቃወሙ ነው ያለውን ሁኔታ
የትምህርት ሚኒስትሩ ደግሞ ከመምህራን ማህበራት ጋር መስማማት አለብን የሚሉት ነገር አዋጭ መስሎ ይታያል። አንዳንድ ጊዜ የገንዘብ ሚኒስትር በመምህራን ጉዳይ ለምን ጣልቃ እንደሚገባ ግራ ይገባኛል። እርግጥ ገንዘብ ደሞዙን ስለሚከፍለው ከሆነ ሌላ ጉዳይ ነው። ግን በመምህራን ጉዳይ የትምህርት ሚኒስትር ነው ኃላፊነቱን መውሰድ የነበረበት። ብዙ ጊዜ ከገንዘብ ሚኒስትር ጋር አብረው የሚያያዝ ሁኔታ አለ። ገንዘብ ሚኒስትሩ የጠየቁትን እንግዲህ እንደተባለውም የመምህራን ማህበር የተማሪዎቹ ሁኔታ ስምምነት ከሌለ አሁን ባለው ውጥረት ውስጥ ራሱ ትምህርቱን ማስጀመሩ ምን ያክል ውጤታማ ይሆናል? እንደው እሺ ልጆቹ ብዙ እንዳያመልጣቸው ብዙ የሚደረገው በቂ መስሎ ይታይ ነበረ። ግን የትምህርት ጉዳይ ገና ብዙ አጠያቂ ነው። በሚቀጥለው እናያለን ያለውን ሁኔታ እንግዲህ ምን ያክል ውጤት እንደሚያመጣ። አዎ አጠያቂ ነው እንዳልከው። ሌላው ያው እንግዲህ ከኢራንም ከሊባኖስም ወደ እስራኤል ክልል የሚተኮሱ የተለያዩ ከባድ የጦር መሳሪያዎች ጉዳት እያደረሱ ነው። እንዴት ይታያል? እንደ ጉዳይስ ምንም በስብርባሪም ሆነ በቀጥታ የሚደርስ ጉዳት ያለው ሁኔታ ቀላል አይደለምና እንዴት ይታያል በእስራኤል በኩል ሰጠኝ? ቀላል አይደለም። አሁን ቀላል አይደለም። በንብረት ላይ እየደረሰ ያለው ሁኔታ እንግዲህ ከ400 በላይ ሚሳይሎች የባሊስቲክ ሚሳይሎች የተተኮሱበት ሁኔታ ሰምተናል። በሰሜን እስራኤልም ሂዝቦላ ያለማቋረጥ ድሮኖችን፣ ሮኬቶችን እየተኮሰ ነው። እዛ አካባቢ እረፍት የለም። ብዙ ንብረት የወደመበትን ሁኔታ ሰምተናል። በህይወት አንጻር ስናይ ትላንትና ከደረሰው ምሽጋባም በተባለው ቦታ ኪቡጽ ከደረሰው ጉዳት ውጭ ሰሞኑን በንብረት ላይ ነው እንጂ ብዙ ጉዳት የደረሰው በህይወት ላይ የደረሰ ጉዳትን አልሰማንም። ሌላው ያው ባራድም በዲሞና ከተማም ብዙ ሰዎች የቆሰሉበት እስከ 200 ሰዎች የቆሰሉበትን ሁኔታ ሰምተናል። በዚህ በማዕከላዊ እስራኤልም ትላንትም በባቲያም በሁሎን በፔታቲክቫ አካባቢ በቴልአቪቭ አካባቢ ፍንጥርጣሪዎች ጉዳት ያደረሱበትን ሁኔታ ሰምተናልና ይሄ እንደው ትልቅነቱ የአየር መቃወሚያዎች ጥሩ ስራ ባይሰሩ ኑሮ በጣም ትልቅ ጉዳት ሊያደርስ እንደሚችል ነው። ያው 100% መከላከያ እንደሌለ ነው የመከላከያ ሰራዊቱ ከፍተኛ አመራሮች እየተናገሩ ያለው። የደጀን እዙ የሚያወጣቸው መመሪያዎች መጠበቁ ደግሞ ቢያንስ እንኳን ህይወትን ከአደጋ መታደግ ይቻላል፣ ንብረት ይተካል ነው እያሉ አሉ። እንግዲህ ቀላል አይደለም። ጦርነት ውስጥ ነው ያለን። እንደዚህ አይነት ነገርም ዋጋ መክፈል ያለ ነው። በዚህ በጦርነት ውስጥ በሚሳኤል ነውና እየተዋጋን ያለን። ምጨምረው አይደለም። ያው ነው እንግዲህ የደረሰ ያለውን እናውቃለን እናያለን። ብዙም ጨምረው የለም። ካለን ጊዜ አንጻር ወደሚቀጥለው ርዕሰ ጉዳይ እንላለን። ወደሚቀጥለው መጨረሻው ርዕሰ ጉዳያችን ይህንን ጦርነት ለማስቆም ቱርክ፣ ካታርና ግብጽ አንዳንድ ሂደቶችን ጀምረዋል የሚል ዘገባዎች እየቀረቡ ነውና እንደው በኢራን ላይ የተካሄደለውን ጦርነት ለማስቆም ጊዜው ደርሷል ወይ? አላማዎችስ ተሳክተዋል ወይ? ፕሬዚዳንት ትራምፕም ሆነ ጠቅላይ ሚኒስትር ናታንያሁ አዎንታዊ ምላሽ ሊሰጡ ይችላሉ ወይ? በአሁን ባለው ተጨባጭ ሁኔታ እንግዲህ በትራምፕ ምናልባት አሁን የሆርሙዝ የባህር መስመር እንዲከፈት ለኢራን ቅድመ ሁኔታዎችና አማራጭ አስቀምጠዋል። ከዛ አንጻር ምናልባት አይታወቅም። በኢራን በኩል ግን ሀሳቡን እየተቀበሉት አይደለም። ኢራን ከመጀመሪያውም እናውቃለን ስምምነቶችን ሽፋን በማድረግ ዘመናዊ ጦር መሳሪያዎችን ለአመታት ስታመርት እንደቆየች የኒኩሌር ጦር መሳሪያ ባለቤት ለመሆንም ውስጥ ለውስጥ እንግዲህ በስምምነት ሽፋን ነው በ2015 ዓ.ም የተደረሰው ስምምነት የኒኩሌር ጦር መሳሪያ ግንባታዋን ታቆማለች በሚል ተስፋ ነበር። ግን ያው በስምምነቱ ስር የነበረውን ሁኔታ አይተናል። አሁን ያለውን ሁኔታ እንግዲህ የብዙ ሺዎች ረዥም ርቀት የሚተኮሱ ሚሳኤሎች ባለቤት መሆኗን እያሳየች ነው እና እንግዲህ ስምምነቱን ሽፋን በማድረግ ስትጠቀም እንደቆየች ይሄ የሚያመላክት ጉዳይ ነው። አሁን ትቀበላለች በዚህ ሁኔታ ለማለት ይከብዳል። ምክንያቱም የኢራን በጣም ከፍተኛ የሀገሪቱ መሪዎች በሚያስገርም ሁኔታ እርምጃ ተወስዶባቸዋል። አሁን ደግሞ ከጦርነቱ እንግዲህ 4ኛ ሳምንቱን ባስቆጠረበት ሁኔታ የሚሰጡት ምላሽም የሚገርም ነው። እንግዲህ እስከ 4000 ኪሎ ሜትር ርቀት ድረስ የሚደርስ ሚሳኤል እንዳላቸው ለማሳየት ይሄም እኮ አለን የማለት እንግዲህ የቁርጥ ቀን ብለው ያስቀመጡትን መሳሪያ ሁሉ አውጥተው እየተኮሱ ናቸውና ጊዜ ሊወስድ ይችል ይሆናል። ከዚህ ጋር ደግሞ የጎን ለጎን የኢራን ሕዝብ አሁን ተቃውሞ ይወጣል ተብሎ ተጠብቆ ነበር። ስልጣኑን እንግዲህ ስልጣን ላይ ያለውን አስተዳደር ለመጣል ያ እየታየ አይደለም። የኢራን ሕዝብ እየወጣ አይደለም። በእርግጥ የተለያዩ ምክንያቶች ይገለጻሉ። ሁኔታው ስላልተመቻቸ የእስራኤልና አሜሪካ
የአየር ኃይል በሚያደርሱ ጥቃት ጉዳት ይደርሳል ስለሚባል በቂ ጉዳት ስላልደረሰ በኢራን አስተዳደር ላይ ቢወጡም ያው እንደበፊቱ በጅምላ ይጨፈጨፋሉ የሚል ስጋት ስላለ ሌላም ይባላል። ግን በኢራን እንደምናውቀው እንግዲህ ያለው ተጨባጭ ሁኔታ ተቃዋሚ ፓርቲ አሁን ኢራንን ተቀብሎ ሊያስተዳድር የሚችል ህዝቡ የሚደግፈው ሌላ ተንቀሳቃሽ አካል ያለበት ሁኔታ ላይ አይደለምና በኢራን ያለውን አስተዳደር ለመጣል እንግዲህ ዋናው ኢላማው አስተዳደሩን ለመጣል ስለሆነ ውስብስብና ጊዜ የሚወስድ ጉዳይ እንደሆነ ነው የሚነገረው። እንግዲህ ህዝቡ ከተስማማና አስተዳደሩ ሊለወጥ ከሆነ ምናልባት ጊዜ ሊወስድ ይችል ይሆናል። ሰጠኝ ኢራን አስተዳደር ሊስማማ ይችላል። አብዛኛው 80% የሚሆነው ህዝብ አስተዳደሩ እንዲቀየር የሚፈልግበት ሁኔታ ሰምተናል። ነገር ግን አሁን የአያቶላዎች አስተዳደር 47 ዓመታት የገነቡት መስመር ይበጣጠሳል ወይ? በቀላሉ ሌላው ተቃራኒ ኃይል መጥቶ አስተዳደሩን ይረከባል ወይ የሚለው ነገር አጠያያቂ ነው። ለማንኛውም አንድ ቀን በዲፕሎማሲያዊ መንገድ ማለቁ አይቀርም። መንግስቱም ተቀየረ፣ ግን ጊዜ ይወስዳል። ጊዜ ይወስዳል። መንግስቱም ተቀየረ። አሁን ጊዜው ሊሆን አይችልም እንደባለው ግምት ምናልባት ተጨማሪ ወታደራዊ እርምጃ ያስፈልግ ይሆናል። በኢራን ላይ መቀጠል ያስፈልግ ይሆናል ጦርነቱን። ያስተዳደሩ አካል ብዙም ጉዳት እንደደረሰበት አይታይም። ዋና መሪዎች እርምጃ ቢወሰድባቸውም በሺዎች የሚቆጠሩ የሚተኳቸው ኃይል እንዳለና በኢራን ሰፊ ሀገር ናት፣ ተራራማ ጉራንጉር የበዛባት ሀገር ናት። በተለያዩ ቦታዎች በጣም አደገኛ የሆነ የጦር መሳሪያ ተደብቆ ተቀብሮ እንደሚገኝ ነው የሚነገረው። ምናልባት እንግዲህ ጊዜ ሊወስድ ይችላል እዚህ ሁሉ ለመድረስ ጊዜ ሊወስድ ይችላል። እንደውም እግረኛ ጦር የማዝመት ሁሉ እቅድ እንዳለ ይነገራል። የሚሆነውን እናያለን። እንግዲህ ሰላም በመጨረሻ ቢመጣ በአካባቢው ጥሩ ነው እንላለን። እናመሰግናለን። ጠላት የታወቀ ነው። ሰጠኝ እስራኤልን መድረገጽ እናጠፋለን የሚል ጠላት መቼም ቢሆን አላማው እስኪሳካ አርፎ አይቀመጥም። አይሳካለትም። ያልማል ግን አይሳካለትም። እንግዲህ ባይቀደሙ ኖሮ እዛም ቤት ሳት አለ የሚባል ነገር አለ። አንዳንድ ጊዜ መጥፎ ነገር ስናስብ ያለው ሁኔታ እንደቀጠለ ነው። ወርቅነሽ ያው 1 ሰዓት ላይ እንገናኛለን። ለቴክኒክ ባለሙያችን ሮኒ እንዳህን እናመሰግናለን። እንዲሁም በፕሮግራማችን ለተሳተፉት በሙሉ መጨረሻ የምትይውን ነገር ካለ ወርቅነሽ? እናመሰግናለን። አዎ ለሮኔንም ለሁሉም እንዳልከው መልካም ቀን 1 ሰዓት ላይ እንገናኝ። እስከዛ እንግዲህ ሰላም የሰፈነበት ጊዜ እንዲሆን እንመኛለን። ሰላም ቀን እንመኛለን። ደህና ዋሉ አድማጮችን። የሀገር የለው ፍቅራቸው ያጠግባል ልክ እንደ